ፊዚክስ ስለ ዲስፕሌስመንት ሊያስተምር ይችላል። ወፈሬ በለት ክብደት ያለው ነገር ይጠልቃል ይልሃል። እኛ ግን ከፍ አድርገን እንነግርሃለን፣ በባህር ላይ መራመድ ትችላለህ። ለቅዱስ ጴጥሮስ የሚበልጥ ዓለም አለ። ዋይፋይ አያስፈልግህም። ክርስቲያን ብትሆን አያስፈልግህም። ሁሉን ታያለህ። በዚህ ዓለም ከሚገኙ በኃጢአት ከሚቸበችበው የዚህ ዓለም ብዙ ገንዘብ ይልቅ ምን ከክርስቶስ ጋር መከራ መቀበል። አወክ ብለህ እንዳታሳንሰው፣ ገባኝ ብለህ እንዳትቶ ኤአይን እንደ አምላክና እንደ ፈጣሪ ሊቆጥረው ያቆበቆበ ትውልድ ተነስቷል። ይህንን እናውቅ። በዚህ ዓለም የሌብነት ገንዘብ ፊት ከማውዛት ይልቅ ከክርስቶስ ጋር በረሃ ለበረሃ እየተንከራተቱ ማዲያት ማውጣት ይበልጣል። በኃጢአት ገንዘብ ፍሪዳ ከማረድ ከክርስቶስ ጋር በድህነት ጎመን መብላት ይበልጣል። በጽድቅ የምትኖርበትን የድህነት ኑሮ ይበልጣል። ከጊዜያዊ ደስታ ጊዜያዊ መከራ ይበልጣል። ከዘላለማዊ ቅጣት ጊዜያዊ ቅጣት ይበልጣል። የዚህ ዓለም መልክ ኃላፊ ነው፣ የማያልፍ መልክ አለን ይበልጣል። የዚህ ዓለም ዘመን አጭር ነው፣ የማያልቅ የዘላለም ዘመን አለ ይበልጣል። የዝቅታን ሥራ ሲሰራ ብታዩት አታዋርዱት፣ ይልቁንም አድንቁት እንዳለው ከሁሉም ይበልጣል ብላ ታደንቀዋለች። ለዚህ ነው ይህንን ርዕስ እነዚህን ነገሮች እንዲያሳይልኝ ከሁሉም ይበልጣል በሚል ርዕስ ጥቂት ደቂቃ ማቆያችሁ። ከሞት መከራ የተነሳ ከመላእክት በጥቂት አንሶ የነበረውን ይህን ኢየሱስን የክብርና የምስጋናን ዘውድ ተጭኖ እናየዋለን ይላል ቅዱስ ጳውሎስ። በሞት በመከራ ስላለፈ ጥቂት ያነሰ የመሰለው ክርስቶስ አዎን ከመላእክት እንኳን የሚበልጥ ነው። ሊነገር በማይችል መጠን ጌታቸው አምላካቸው ፈጣሪያቸው ነው። በኩርን ወደ ዓለም ሲያገባ መላእክቱ ሁሉ ለእርሱ ይስገዱ ይላል። ከነርሱ እጅግ አብዝቶ ይበልጣል ይላል መጽሐፍ ቅዱስ ዕብራውያን ምዕራፍ 1። ክርስቶስ ጌታ፣ መላእክት ደግሞ ሎሌዎች፣ ባለሟሎች፣ አገልጋዮች ናቸው። ለዚህ ነው ከእነርሱ አብዝቶ ይበልጣል ተብሎ የተጻፈው። አንተ ልጄ ነህ፣ በቀኜ ተቀመጥ ያለው ከቶ ለማን ነው ይላል ቅዱስ ጳውሎስ ክርስቶስን ከመላእክት ጋር ሲያነጻጽሩ። የባህሪ ልጁ ክርስቶስ በአብ ቀኝ ተቀምጧል። መላእክትስ ያላችሁኝ እንደሆነ ቆመዋል። የቆመ ነው የተቀመጠ ነው የሚበልጠው ካላችሁ የተቀመጠ ነው እንጂ። ጌታ በወንጌል የሚያገለግል ነው ወይስ የተቀመጠ ነው ታላቅ ብሏል። መላእክት የሚያገለግሉ መናፍስት፣ ክርስቶስስ አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ድረስ የጸና ነው፣ በትርህም የቅንነት በትር ነው፣ አምላክ ሆይ የሚባል ነው። ለዚህ ነው ኦርቶዶክሳዊት ቤተ ክርስቲያን ከሚካኤል እንዳንዱ አድርጋ ማትቆጥረው፣ ከየዋ ምስክር ከጀሆቫ ዊትነሶች የምትለየው። መላእክቱ ሁሉ ለእርሱ የሚሰግዱ የባህሪ አምላክ ነው። ነገር ግን ከሞት መከራ የተነሳ ትንሽ ዝቅ ያለ መሰለ። አዎን እንጂማ ስለ ሰው ፍቅር ዝቅ ያለ፣ በሞት መከራ ስለ ሰው ፍቅር ያነሰ እሱ ከሁሉም አብዝቶ ይበልጣል። አንዳንዶች ክርስቶስ የተወለደበትን ልደት ስንነግራቸው
ምን ታካብዳላችሁ ሊሉን የሚፈልጉ አዲስ ነገር እንደተፈጠረ ላለመቁጠር የሚከጅሉ ምን የተለየ ልደት ትላላችሁ? ልደትንማ ካነሳችሁ የአዳም ልደት አይበልጥም እንዴ ብለው የሚሞግቱን ደግሞ አንዳንዶች አሉ። አዳም ከምድር ነው የተወለደው፣ ክርስቶስ እኮ እንደኛ ከሴት ነው የተወለደው ብለው ጌታችንን እንደ አዳም ሊያደርጉት የሚከጅላቸው አንዳንዶች አሉ። ኦርቶዶክሳዊት ቤተ ክርስቲያን ግን እንዲህ ትላቸዋለች። አዳም ለሰው መጀመሪያው ሆኖ ነው ከምድር የተወለደው። ክርስቶስ ግን በሩካቤ መዋለድ ለሰው ልጆች ሥርዓት ከሆነ በኋላ በተለየ ሁኔታ ያለ ዘር በድንግልና የተወለደ ነው። እስኪ ንገሩን እንበላቸው። እንደ ጌታችን ያለ ወንድ ዘር በሩካቤ መባዛት ከተጀመረ በኋላ እንደ ጌታችን ያለ ወንድ ዘር የተወለደ በድንግልና ተጸንሶ በድንግልና የተወለደ እንደ ጌታችን ማን አለ? እንዴት አድርገው ከአዳም ጋር ሊያስተካክሉት ይሞክራሉ? እዩ፣ ያለ አባት መወለዱ በሥጋ ያለ እናት ቀድሞ ለመወለዱ ለአምላክነቱ ምልክት ብቻ እኮ ነበር ይሄ የሆነው። ታዲያስ ይሄ ተአምራት ሁሉ አክሊል አይደል? ያለ ዘር የተጸነሰ በድንግልና የተወለደ እስኪ አንድ እንኳን ያሳዩን። አዳም እኮ በሩካቤ ከመዋለዱ በፊት የነበረ ነው። በሩካቤ መዋለድ ሥርዓት ከሆነ በኋላ እንደ ጌታችን የሆነ ማን አለ? ለዚህ እኮ ነው እርሱ ከአዳምና ከአዳም ልጆች ጋር የሚነጻጸር አይደለም። ተአምራቱ ምልክቱ እንኳን አያሳይም። ይህ ያለ ዘር መጸነሱ በድንግልና መወለዱ የባሕርይ አምላክነቱ ምልክቱ ብቻ ነው። ከአብ ያለ እናት ለተወለደው ለቀዳማዊ ልደቱ ምስክር ብቻ ነው የሆነው። እስኪ ንገሩኝ፣ እንደዚህ የተወለደ እግራችሁ ያልቃታል እንጂ ምድር ላይ ማንንም አታገኙ። ስለዚህስ ማን ወንድ ነው ጌታችንን ከአዳም ጋር ሊያስተካክለው የሚችል? ማን ነው አታካብዱ ሊለን የሚችል? ወገኖቼ ስለሚሉ ነው ይህን ቃል በቃል የምናገረው። አንዳንዶች ክርስቶስ ሞትን ድል ነስቶ እንዳረገ ስንነግራቸው ኧረ ወደዛ አታካብዱ፣ ሄኖክም አድርጓል፣ ኤልያስም አድርጓል ብለው የጌታችንን ማንነት የሚያንስ አድርገው ለማቅረብ ሄኖክንም ኤልያስንም ሲጠቅሉ እንሰማለን። የተወደዳችሁ ክርስቲያኖች፣ ሄኖክና ኤልያስ በእግዚአብሔር ፈቃድ ተወሰዱ እንጂ በእግዚአብሔር ቀኝ ወይም በእግዚአብሔር ቀኝ ባለው ስልጣን ለመቀመጥ እንደ ክርስቶስ ያረጉ ይመስላቸዋል እንዴ? ክርስቶስ እኮ ወደ ዙፋኑ ነው የሄደው። ክርስቶስ እኮ ወደ ጥንት ክብሩ ነው የተቀመጠው። ክርስቶስ እኮ ከአብ ጋር በሚተካከል ክብሩ ነው የተገለጠው። እነሱስ በቀኝ ሊቀመጡ ነው አይልማ። ታዲያ እንዴት ነው ሄኖክም ኤልያስም አድርገዋል፣ ምን ታካብዳላችሁ እንዴት ይሉናል ምዕመናን። ሄኖክም ኤልያስም ታስታውሳላችሁ፣ በመጨረሻው ዘመን መጥተው በሰው ልጆች ላይ የሚደርሰውን ሞት ይቀምሳሉ፣ የራሳቸውን ሞት ይወስዳሉ። የተወደደ መድኃኒታችን ኢየሱስ ክርስቶስ የእኛን ሞት ነው እንጂ ወሰደው፣ የእሱ ሞት መች ነበረው? ስለ እኛ ነው እንጂ የሞተው፣ ሞት የእሱ መች ሆነና? የእኛን ሞት ለማስወገድ ነው የሞተው። እነሱ ግን ዳግመኛ ሟቾች ናቸው።
ሁለቱ ወይራዎች ተብለው ተገልጸዋል። ታዲያ ማን ነው? ኤልያስም አድርጓል፣ ሄኖክም አድርጓል። ምን ታካብዳላችሁ? እንዴት ይሆናል? ከሄኖክም ከኤልያስም አይተካከልም፣ አይወዳደርም፣ አይነጻጸርም። ምዕመናን መጎናጸፊያውን ትቶ ከሄደው ከኤልያስ ይልቅ ሥጋውን ሰጥቶን ደሙን ሰጥቶን የሄደው ኢየሱስ ክርስቶስ ይበልጣል። አዎ በእሳት ሰረገላ ካደረገው ከኤልያስ በላይ ልብሱ እሳት ክዳኑ እሳት የተባለ ኢየሱስ ክርስቶስ ይበልጣል። ማን ነው ታዲያ ቀለል አድርጎ ሄኖክም አድርጓል ኤልያስም አድርጓል ብሎ ክርስቶስን ሊያናንቀው ቢሞክር? አሁን እርሱ ከሄኖክም እርሱ ከኤልያስም እርሱ ከአዳምም የማይነጻጸር ብልጫ አለው። ፈጣሪያቸው ነው። አንዳንዶች አይሁድም ከአሕዛብ ወገንም፣ አንዳንዶች ደግሞ በጣም ደግና ጻድቅ የሆነውን ሙሴን ደግሞ ሊያመጡ ይሞክራሉ። አይሁድ ይጠይቁት እንደነበረው አንተ ከአባታችን ከሙሴ ትበልጣለህ? ምዕመናን የመጻሕፍት የዘመናት ሁሉ ሐሳብም ኢየሱስ ክርስቶስን በተመለከተ ትበልጣለህ ወይ ነበረ። እዩ ሙሴ መና አውርዶልናል፣ አንተ ከሱ ትበልጣለህ ነበር ጥያቄያቸው። የአይሁድ አላወቁም። ራሱ መናውን ያወረደው ብቻ አይደለም፣ ራሱ መናም የሕይወት እንጀራም ሆኖ እንደወረደ አያውቁ። ምዕመናን ሙሴ ተአምራትን ሲያደርግ እንደ ባሪያ፣ ጌታችን ግን እንደ ጌታ ሆኖ ነው ተአምራት ሲያደርግ የነበረው። የሙሴን አምላክ እንዴት ሙሴን ትበልጣለህ ወይ ተብሎ ይጠየቃሉ? ወገኖቼ ታስታውሳላችሁ፣ ሙሴ ያችን ባህር ሲከፍላት በትሩን ዘርግቶ ነበር። ኢየሱስ ክርስቶስ ግን እንደ ሙሴ በትር መዘርጋት አላስፈለገው፣ እንደ ሙሴ መጸለይም አላስፈለገው። ጌታ ባሪያውን ወይም ፍጡር ፈጣሪውን እንደሚያዘው ማዕበልና ነፋሳትን ጸጥ አደረገች። ሲዘረጋ አይታችሁታል። እጁን ዝም በይኔ አላት፣ አትዝለይኔ አላት። ታዲያ ከሙሴ ትበልጣለህ ወይ? የምን ጥያቄ ነው? አንዳንዶች በዚህም ዘመን እንደዚሁ ነቢይ ወይም ከነቢያት እንዳንዱ እየቆጠሩብን ነው። ለዚህ ነው ከነቢያትም ከሙሴ የሚነጻጸር አይደለም። ታስታውሳላችሁ፣ ሙሴን እግዚአብሔር ባሪያዬ ሙሴ ብቻ ነው ያለው። በሞቴ ክርስቶስን ባሪያዬ ሲለው ሰምታችኋል። የምወደው ልጄ ሲባል ነው ስሙት። ልጅ ከባሪያ ጋር እኩል ነው። ጆሮአችሁን አትድፈኑት እንላቸዋለን። ምዕመናን ሁላችሁም ታውቃላችሁ፣ ሙሴ የፊቱ ብርሃን አብርቶ ከደብረ ሲና ተራራ ላይ እውነት ነው ወርዷል። ጨርቁን ብቻ ጣል አድርጎ የፊቱን ብርሃን ሸፍኗል። እኛ ግን እንላቸዋለን ከሙሴ የሚበልጠውን ተመልከቱ። እንኳን የፊቱ ብርሃን ልብሱ ያንጸባረቀውን ኑናዩ እንላቸዋለን። አዎን ከሙሴ ይበልጣል። ሙሴን አይሁድ ተሸፈንልን ብቻ ሲሉት ሲሸፈንላቸው ቆመዋል፣ በርትተዋል፣ ማየት ችለዋል፣ መስማትም ችለዋል። ይህንን ጌታችንን ግን ፈቀቅ ብላችሁ ተመልከቱት። ከፊቱ ብርሃን ከልብሱ አንጸባራቂነት በላይ መቆም ተስሟቸው ወድቀዋል። ኑና እዩት እንላቸዋል። ከሙሴ የማይነጻጸር መሆኑን የምታውቁት የፊቱን ብርሃን ቢሸፍን እንኳን በልብሱ ነጸብራቅ ፊት መቆም ማን ይችላል? በዚህ በሚያስደንቀው ብርሃን ፊት ማን ይቆማል? ወድቀዋል። ኑ የወደቁትን ተመልከቱ።
እንዴት ብላችሁ ነው ከሙሴ ጋር ትበልጣለህ አትበልጥም ሙግት የምትገቡት? ነቢይ ነው ነቢይ አይደለም እንዴት ነው የምትሉት? ጫማህን ከእግር አውልቅ የተባለው እናንተ ትበልጣለህ ሆይ ብላችሁ የምትሞግቱለት ሙሴ ከሆነ የተወደዳችሁ ክርስቲያኖች የእግሩን ጫማ ጠፍር ልነካ አይገባኝም የተባለውን ይህን ኢየሱስን ተመልከቱት። እንዴት አድርገው ነው ጫማን አውልቅ ከተባለው ጋር ጫማውን ጠፍር የማይፈታውን የሚያነጻጽሩት? ይበልጣል፣ አይነጻጸርም። ተወዳዳሪ፣ ተነጻጻሪ፣ ተፎካካሪ፣ ተከራካሪ የሌለው አምላክ ነው። አሁን ከሁሉ ይልቅ እጅግ አብዝቶ ይበልጣል። ታስታውሳላችሁ ሙሴ ግብፃውያንን ከገደለ በኋላ ለማንም እንዳይናገሩ ነግሯቸው ነበር። አሁን ግን የምናየው ከሁሉ ይልቅ እጅግ አብዝቶ የሚበልጠው ክርስቶስን ተመልከቱት። ለምጻምን አንጽቶ ጎባጣን አቅንቶ ብዙ ተአምራት ሰርቶ አትናገሩ የሚለውን ይህን ክርስቶስን ተመልከቱት። አይሁድን አሕዛብን እንዴት አድርገው ነው ታዲያ አንተ ከሙሴ ትበልጣለህ ሊሉት የሚችሉት? በደብረ ሲና ሙሴ በእሳት ነበልባል ስር ተቀምጦ የጫማውን እግሮች አውልቆ ታስታውሳላችሁ። እናንት ከሙሴ ትበልጣለህን ብላችሁ ክርስቶስን የምትጠይቁት ሆይ ኑ በደብረ ታቦር ያኔ ካየው ከሚነደው እሳት ጋር ቆሞ ይህን ክርስቶስን ተመልከቱ ብለን እንጋብዛቸዋለን። እሳቱ ጋር ቆሞ ይበልጣል ብላችሁ የምትሞግቱለት ኑና እዩት እንላቸዋለን። ቅዱስ ኤፍሬም ሶርያዊ ነቢያት አይተው የማያውቁትን ሰውነቱን አዩት። የት? ደብረ ታቦር። ነቢያት የናፈቁትን ሰው መሆኑን አዩት። የት? ደብረ ታቦር። ሙሴ አይቶ ደስ አለው። ኤልያስ አይቶ ደስ አለው። ዛሬ አንተ ይበልጣል አይበልጥም የምትለው? ነቢያት አይተው የማያውቁትን ሰውነቱን አዩት። ሐዋርያት አይተው የማያውቁትን አምላክነቱን አዩት። ሐዋርያት አምላክነቱን አያውቁም፣ አዩት። ነቢያት ሰውነቱን አይተው አያውቁም፣ አዩት። ታዲያ ማን ነው ከሙሴ ትበልጣለህ አትበልጥም የሚለው? አሁን ከሁሉ ይልቅ እጅግ አብዝቶ ይበልጣ ተነጻጻሪ፣ ተወዳዳሪ፣ ተፎካካሪ የሌለው የባህሪ አምላክ ነው። ኑ ይዩት እንላቸዋለን። አንዳንዶች በእነዚህ ነቢያት ብቻ አይወሰኑ። ነቢያትን እንዳጠቃላይ አይተው ከነቢያት እንዳንዱ ሊቆጥሩት ይሞክራሉ። በቃ ይላሉ። ኦርቶዶክሳዊት ቤተክርስቲያን እንዴት ታሳያቸዋለች? እዩ፣ ነቢያት ያደረጉት ሁሉ በጸሎት ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ ግን በስልጣኑ ነው። ደግሞ አለው ሁሉን በስልጣኑ ቃል እየደገፈ አይልም። ባለስልጣኑ ነው። መንሹ በእጁ ነው የተባለው እኮ እሱ ነው። የነቢያት በጸሎት የእሱ በስልጣኑ የነቢያት ተአምራታቸው ሁሉ ነቢይነታቸውን የሚመሰክር ነው። የክርስቶስ ተአምራት እስካላችሁ እንደ ነቢያት ነቢይነቱን ሊመሰክር ይመስላችኋል? አይደለም። አምላክነቱን መለኮታዊነቱን ነው የሚያሳየው። ምዕመናን ሁላችሁ ታውቃላችሁ፣ ለነቢያት የበዛ ትንቢት ተነግሮ ያውቃል። በመጻሕፍት ያሉት የበዙ ትንቢቶች በሙሉ ለክርስቶስ የተነገሩ አይደለምን? ይህስ ከነቢያት ጋር ቢነጻጸር ወይም ከነቢያት እንዳንዱ ቢሆን ነውን? አይደለም። ከነቢያት አብዝቶ ይበልጣል። ነቢያት እግዚአብሔር እንዲህ ይላል ብቻ አሉ። በቃ የተወደደ መድኃኒታችን እስካላችሁ እኔ ግን እላችኋለሁ አለ። እሱ እኔ ግን የሚል እነሱስ እሱ ግን የሚሉ ታዲያ እንዴት ነው ከነቢያት እንዳንዱ ሊቆጥሩት የሚከጅሉት? ተራ ሊያደርጉብን የሚሞክሩት? ምዕመናን እስኪ እውነት እንነጋገር ከተባለ ነቢያት ኃጢአትን ይቅር መች ብለው ያውቃሉ? በወንጌል የተጻፈውን የጌታችንን ቃል ተመልከቱ። ኃጢአትሽ ተሰርዮልሻል ያለው ከነቢያት እንዳንዱ ቢሆን ነው። ኃጢአትን ማስተስረይ የሚቻለው የባሪያ አምላክ ቢሆን እንጂ እንደ ነቢያት ቢሆን ነው አይደለም። ከሁሉ ይልቅ እጅግ አብዝቶ ስለሚበልጥ ነው። ከሁሉ ይልቅ ክርስቶስ ኃጢአትን ይቅር ያለው
የባህሪ አምላክ ስለሆነ ነው። የማይነጻጸር፣ የማይወዳደር፣ የማይፎካከር የባህሪ አምላክ ነው። ምዕመናን፣ ይህ ብቻ አይደለም። ዓይን የሌለውን ደረቅ ግንባር የሆነውን ዓይን ማብራት፣ ውሃውን ወይን ማድረግ ታምራት ብቻ እኮ አይደለም፣ መፍጠር ጅምር ነው ወገኖቼ። እንደዚህ ያደረገ ነቢይ አለን? በግንባር ላይ ምንም ዓይን ለሌለው ዓይን መስራት ከተአምራት በላይ። ይሄን ያደረገው የሚበልጥ የባህሪ አምላክ በመሆኑ እኮ ነው። ነቢያት ጸልየው መላልሰው አልቅሰው፣ ነቢዩ ኤርምያስ ታስታውሳላችሁ፣ 7 ጊዜ መላልሶ ጸልዮ ነው መልስ ያገኘው። ነቢዩ ዳንኤል ሱባኤ ይዞ ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ እስካላችሁ ወይ ወደ እግዚአብሔር መጸለይ አላስፈለገውም። በቀጥታ ያለ መዘግየት ያደረገው እኮ ነው ክርስቶስ። ላስታውሳችሁ፣ የሞተውን በትእዛዝ አስነስቷል፣ ባለስልጣኑ ስለሆነ። ምዕመናን፣ ሽባውን ተነስተህ ሂድ ሲለው ሄዷል። ለምጻሙን ትነጻ ዘንድ ወዳለው ሲል ተነስቷል። እውሩም ብርሃን ሰጥቼ ያለው ሲል ማየት ጀምሯል። ለምኖ አስፈቅዶ ጸልዮ ግን አይደለም። ይሄ ምንን ያሳያል? እንደ ነቢያት ለምኖ ደጋግሞ ጸልዮ አልቅሶ ቃቶ አይደለም። ለምን? የባህሪ አምላክ ነው፣ የሚበልጥ ነው። ይሄ እንኳን አያስረዳም። ለዚህ ነው ከሁሉ ይልቅ እጅግ አብዝቶ እንዴ አልዓዛርን ሲያስነሳ ጸልዮ የለ? ልክ ነው፣ ጸልዮአል። የጸለየው ግን እንደ ነቢያት፣ የጸለየው ግን እንደ ቅዱሳን፣ የጸለየው ግን ምልጃ መስሎሃል? አይደለም። እንደ እግዚአብሔር ቃል እንዲህ ይላል፣ ነገር ግን አንተ ልክ ጸልዮ ሲጨርስ አልዓዛርም ከሙታን ሊያስነሳ ሲል እቺን ጸሎት ነው የጸለያል። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ምን ይላል? ነገር ግን አንተ እንደ ላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ ይላል። የጸለየው እኛ እንድናምን፣ ስለዚህ ሕዝብ ተናገርኩ እንጂ መጸለይ የሚያስፈልገኝ አይደለም። ለዚህ ነው እንደ ነቢያት ጸልዮ ለምኖ አይደለም። አንተ እንደ ላከኝ ያውቁ ዘንድ፣ አባቴ እንደሆንኩ ያውቁ ዘንድ፣ በስልጣን አንድ እንደሆን ያውቁ ዘንድ ስለዚህ ሕዝብ ተናገርኩ። መጸለይ አያስፈልገኝም እኮ ነው ያለው። ታዲያ ማን እንደ ነቢያት ደጋግሞ ጸልዮ? እስኪ የት ቦታ አያችሁ? እርሱ ከሁሉ እጅግ አብዝቶ የሚበልጥ ተነጻጻሪ፣ ተወዳዳሪ፣ ተፎካካሪ፣ ተከራካሪ የሌለው ነው። ታስታውሳላችሁ? ወደ አዲስ ኪዳንን ፈቀቅ እንበል። የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዛሙርት በጣም የሚከበረውን፣ በጣም የሚታፈረውን፣ በጣም የሚፈራውን ነቢዩን መጥምቁን ቅዱስ ዮሐንስን እንዲህ ብለውት ነበር። መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉም እኮ ወደ እርሱ ይመጣሉ አሉት። ይበልጣል እንዴ ማለት እኮ ነው። የሁሉም እኮ ሄዱ ወደ እሱ፣ አንተ እኮ ባዶ ልትቀር አሉት። ምዕመናን በሞቴ ስሙ። እነሱ ኢየሱስ ክርስቶስን ሲያዩ መጥምቀ መለኮት ቅዱስ ዮሐንስ ጋር በፍጹም እንደማይወዳደር ገብቷል፣ ተረድተው ነበር። እዩ፣ መጥምቀ መለኮት ቅዱስ ዮሐንስ መኖሪያው በረሃ ነው፣ ምድረ በዳ። ክርስቶስ የሚኖረው ደግሞ ከቤተሰቡ ጋር። ስለዚህ በምድረ በዳ የሚኖር ይበልጣል በመኖሪያ ቤቱ በምድረ በዳ። ቅዱስ ዮሐንስ መጥምቅን ራእይ ታርገዋል፣ ይበልጣል ብለው። አንድ ሁለተኛስ ቅዱስ ዮሐንስ መጥምቅ ቤተሰቦቹ በጊዜ አርፈው ምድረ በዳ የሚኖር ነው፣ ዘመድ አልባ ነው፣ ወላጆች የሉት። ጌታችን ከወላጆቹ ጋር ነው የሚኖረው። ስለዚህ ምን ብለዋል? ያኛውማ ዘመድ አልባ ነው፣ ይሄማ ከዘመድ ጋር ነው የሚኖረው፣ ስለዚህ መጥምቁ ይበልጣል ብለዋል። ሶስተኛስ መጥምቁ ዮሐንስ ልብሱ መናኛ፣ ጌታችን ይብዛም ይነስ በአንድ ልብስ የተጣበቀ። ስለዚህ የሚለብስ ከማይለብስ በዚህ ዘመን እንዳለው እኮ ነው።
የሆነ እርቃኑን የወጣ የሆነ ነገር ኮስመን ያለ ሰው ሲያይ ሕዝብ ግልብጥ ብሎ እንደሚሄደው እኮ ነው። ይበልጣል ብለው አስምረዋል። ኢየሱስ ያንሳል ብለው ደምድመዋል። ይሄ ብቻ አይደለም። ያኛው መብሉ መናኛ የበረሃ አንበጣ እየበላ የሚኖር ክርስቶስ ይብዛ የሚነስ ጥቂት የሚበላ እየበላና እየጠጣ ይመጣ። ስለዚህ ክርስቶስ ያንሳል፣ መጥምቁ ዮሐንስ ይበልጣል ብለው ደምድመዋል። ከሁሉ በላይ ደግሞ መጥምቁ ብዙ ተከታዮች ያሉት ብዙ ፎሎወርስ ብዙ ላይክና ሼር እንዳለው አስበው። ኢየሱስ ክርስቶስስ ምንም ተከታይ የሌለው እንደውም በጣም አረጋዊ ቅዱስ ዮሴፍ እዚህ ማትባል ደካማ ሰሎሜ አይተዋል። ስለዚህ ብዙ ተከታይ ያለው ትንሽ ተከታይ ካለው ይበልጣል፣ መጥምቁ ይበልጣል አስምረዋል፣ ደምድመዋል። ይሄ ብቻ አይደለም። መጥምቁ የካህን ልጅ ኢየሱስ ክርስቶስ የጸራቢ ልጅ። ስለዚህ እንዴት ከመጥምቁ ጋር ይነጻጸራል? ስለዚህ ዋና ጥያቄያቸው በጣም ይፈሩት፣ በጣም ያከብሩት፣ በጣም ይረዱለት የነበረው መጥምቀ መለኮት ቅዱስ ዮሐንስ ነበር። ለዚህ ነው እንዴ ባለፈው መምህር ወይ በዮርዳኖስ ማዶ ካንተ ጋር የነበረው አንተም የመሰከርክለት እነርሱ ያጠምቃል፣ ሁሉም እኮ ተከትሎታል። ደነገጡ። አዎ እነሱ አላወቁም እንጂ ቅዱስ ዮሐንስ መጥምቅ የተወለደው ፀሐይ ስታንስ ነው። ኢየሱስ ክርስቶስ የተወለደው ፀሐይ ስትበልጥ፣ ስትደምቅ፣ ስትበልጥ፣ ስትተልቅ ነው። ለምንድን ነው መጥምቁ ስታንስ ክርስቶስ ስትተልቅ የተወለደው? ኢየሱስ ክርስቶስ እንዲህ ካለው ከተከበረው ከሚፈራው ከበረኸኛው ዓለምን ከቶ ስለሚበልጥ ነው። ማን ነው የሚያነጻጽረው? ወገኖቼ እንዲሁም ቅዱስ ኤፍሬም ሶርያዊ አንድ አስደናቂ ቃል ይናገራል። መጥምቁ ዮሐንስ የግመል ጠጉር ይለብስ የነበረው ቅዱሱ በጋችን ገና ስላልተሸለተ ነው ይለዋል። መጥምቀ መለኮት ቅዱስ ዮሐንስ እንኳን ቃሉ ምስክር የሚለብሰው ልብስ እንኳን በጉን ነበር የሚያመለክተው፣ ያልተሸለተውን በግ ነበር የሚያመለክተው። ስለዚህ ቅዱስ ዮሐንስ ምን ነበር? ምስክር። እኔ ማላውቀውም ነበር፣ ዳሩ ግን ለእስራኤል እስኪገለጥ ድረስ በውሃ እያጠመኩ መጣሁ አለ። መጥምቁ እንኳን አላወቀውም ነበር። ለመታወቅ የሚያልፍ ነው። ቃላት የማይገልጡት ነው። ሕሊና የማይመረምረው ነው። ለዚህ ነው ዓለም በሥጋ ፈቃድ ስለማያውቀው በክርስቶስ የተሰናከለ። ያደፈ ሰውነት ክርስቶስን አያውቀውም። እኛ እኮ ክርስቶስን ያወቅነው ክብር ይግባቸውና ንጹሐን አባቶች እኮ ስለነበሩ ነው። ንጹሐን አባቶች ገለጡልን ያልኩት በመግቢያ እኮ ለዚህ ነው። ያደፈ ሰውነት ኢየሱስ ክርስቶስን አውቀው። እውነትን የሚያውቀው ከሥጋ ፈቃድ የተለየ ነው። ኃጢአት ያላሳደፈው ሰውነት ነው። ይሄ ንጽሐ ሥጋ ነው። በንጽሐ ሥጋ ውስጥ የኖሩ አበው ገለጡልን። ክብር ይግባቸውና ንጽሐ ነፍስ ምንድን ነው ካላችሁኝ፣ እውነትን መረዳት ነው። ንጽሐ ነፍስ ላይ የደረሱ አበው እውነትን ገለጡልን። አስደናቂ ነው። ክብር ለአባቶቻችን ይሁንልን። ንጽሐ ልቦና እውነትን መኖር ነው። እውነትን የኖሩ እውነትም ሕይወትም መንገድም ኢየሱስ ክርስቶስን አሳወቁ። ቅዱስ ዮሐንስ መጥምቅ አላውቀውም ነበር። ለእስራኤል ይገለጽ ዘንድ ስላለ በውሃ እያጠመኩ መጣሁ አለ። በውሃ ማጥመቄ በደሙ ለሚደረግ ስርየት ማሳያ ብቻ ነበር። አበቃ። ይበልጣል። ትበልጣለህ? አዎ ይበልጣል። እንዴት እንዳላቸው ስሙ። በሞት ምን አላቸው? ከእኔ በኋላ ሲመጣ ከእኔ የሚያንስ እንዳይመስላችሁ ከእኔ አስቀድሞ የነበረ ነው አላቸው። ከእሱ በፊት የነበረ ነው፣ ዘመንም አይቆጠርለት ነው። ከእኔ በኋላ ሲመጣ ከእኔ ተከታይ ከእኔ የሚያንስ እንዳይመስላችሁ ከእኔ አስቀድሞ የነበረ ነው። ቅዱስ ዮሐንስ መጥምቅ የነገራቸው። አዎ ይበልጣል፣ እኔ አንሳለሁ። እንደውም በግልጽ ቃል እኔ ላንስ እሱ ግን ከፍ ሊል ይገባል። ይሄን እያላቸው እንኳን አያምኑ። አሁን ከመጥምቀ መለኮት ከቅዱስ ዮሐንስ ከሴቶች ከተወለዱት በላይ ማን አለ?
ከሴቶች ከተወለዱት በላይ ያለው ደግሞ ሲመሰክር ስሙት። እኔ ዝቅ ዝቅ ልል ላንስ ይገባል፣ እርሱ ግን ከፍ ከፍ ልል ይገባል። አዎን ከማንም የማይነጻጸር የባህሪ አምላክ ነው። ማን ነው የሚያነጻጽር? ማን ነው የሚያወዳድር? እኔ በውሃ አጠምቃችኋለሁ፣ እርሱ ግን በእሳትና በመንፈስ ያጠምቃችኋል። ይበልጣል። ዘመድ ስለሆንኩ እኮ አይደለም፣ እሱ ከኔ ይበረታል። ይኸውላችሁ ዘመድ ስለሆነ አዳላ እንዳትሉኝ አላቸው መጥምቀ መለኮት ቅዱስ ዮሐንስ። ዘመድ ስለሆነ አዳልቻ አይደለም፣ እሱ ከኔ ይበረታል። የጫማውን ጠፍር ልፈታ አይገባኝም አላቸው። እቅጩን ነገራቸው። ይበልጣል። ክርስቶስ እኔ ጋር መጥቶ ሲጠመቅ ባጠምቀው እንደናንተ እንዳይመስላችሁ አላቸው። እንደውም እንዴት የሚደንቁ ንግግሮች እኮ ነው ቅዱስ ዮሐንስ መጥምቅ የተናገረው። ምን አላቸው መሰላችሁ? ሳጠምቀው ከእናንተ እንዳንዱ እንዳትቆጥሩት አደራችሁ። ልክ እንደናንተ ሊጠመቅ ወደ ዮርዳኖስ ሲመጣ የኃጢአት ስርየት ለማግኘት የመጣ በእኔ ዘንድ ዘንበል ሲል እግሬ ስር የሚደፋ እንዳይመስላችኋልና ነዋ በግዑ ዘያትቱ ያሴስል ኃጢአት አለ። የዓለምን ኃጢአት የሚያስተሰርይ ይቅር የሚል የሚሸከም ብቻ አይደለም የሚያስወግድ በግ ነው አላቸው። ይበልጣል። ውሃው ሊወርድ ሲገባ ውሃ ውስጥ ጥቂት ይቆያል ህዝቡ። ለምን? ህዝቡ ይናዘዛል። ኢየሱስ ክርስቶስ ሊጠመቅ ወደ መጥምቁ ሲሄድ ዮርዳኖስ መሃል ላይ ሲቆም ሌላውን ዝርዝር ሁሉ እንትወውና ተአምራቶቹን ሁሉ እንርሳቸውና ዮርዳኖስ ወደ ኋላ መሸሹን እንትወውና ተራሮች እንደ ጊደር መዝለላቸውን እንትወውና ምዕመናን ገባ። ከውሃው ውስጥ ወዲያ ወጣ። ለምንድን ነው እንደ ህዝቡ ውሃ ውስጥ ያልቆየው? ኃጢአት ሊናዘዝ አልመጣማ። ሲጠመቅ ኃጢአት ሊናዘዝ ዝቅ ሲል ከእኔ የሚያንስ እንዳይመስላችሁ ኃጢአትን የሚያስወግደው በግ እርሱን እዩ። በዚያ ያሉት አንድ ጥያቄ ጭሮባቸው ነበር። ክርስቶስ ሊጠመቅ ወደ መጥምቁ ሲመጣ ምን አይነት ጥያቄ? ያጠመቀ ይበልጣል ወይስ የተጠመቀ? እንዲሁ ስታዩት አጥማቂ ይበልጣል ከተጠማቂ። አሁን ግን እንደዚህ አይደለም። የእነሱ ጥያቄ እኮ ይመስላል፣ እውነት ነው። ይታወቁ ነበር። ምን ብለው? አጥማቂው ይበልጣል ዮሐንስ ወይስ ኢየሱስ? አጥማቂው ነው እንጂ የሚበልጠው ይሉ ነበር። ያን ጊዜ እንዲህ ያለ የታወቀ ልብ እንዳይኖር መንፈስ ቅዱስ በአካለ ርግብ መጣ። ከዛስ ወዲህም ወዲያም ሲያይል ለዮሐንስ ነው የመጣው እንዳይሉ በክርስቶስ ላይ አረፈ። ይበልጣል። ይሄው ሲያሳያቸው ለአብ ቃል መንፈስ ቅዱስ እጅ ሆነው ይላል አንድ ሊቅ። ለዮሐንስ የመጣ ምስክርነት እንዳይመስላቸው በጌታችን ላይ አረፈ ይላል አንድ ሊቅ። ይበልጣል። የመብለጡ ምስክርነት ይሄው ነው። ዮሐንስን ግን ተመልከቱት። ለምን አድንቀነው አናልፍም? ለምን አንመሰጥበትም? በምኑ ካላችሁኝ ቃሉን እንኳን መጠቀም አልፈለገም። ምን የሚለውን አንተ በእኔ ትጠመቃለህ አላለው። ቃሉን እንኳን እንዴት እንደፈራው ተመልከቱ። እውነተኛ ንጹሐን ቅዱሳን ቃሉን እንኳን ይንቀጠቀጣሉ። እንኳን እኩል ለሊሉ ምን አለ? አንተም ወደ እኔ ትመጣለህ አለ። ቃሉን እንኳን መጠቀም ፈርቶ በዚያ ቃል መጠቀም እንዴት እንደሰቀቀው ተመልከቱ። እና ምን አለ? አንተ ወደ እኔ ትመጣለህ፣ የጫማህን ጠፍር እኮ ልመታ አይገባኝም ብዬ እጆቹን ራሴ ላይ እንዲያረግ ፈቀደለት። ከሴቶች ሁሉ በላጭ አደረገው። ከክርስቶስ ግን አይደለም። ለምን? እርሱ ከሁሉ ይልቅ እጅግ የሚበልጥ ነውና። የተወደዳችሁ ክርስቲያኖች ይህንን ሁሉ የምንለው ምክንያት ስላለን እኛ የምናመልከው አምላክ ከማንም ጋር የሚወዳደር ከማንም ፍጡር ጋር የሚነጻጸር አይደለም። ከማንም ጋር በቅዱሳት መጻሕፍት ካሉ በቅዱሳት መጻሕፍት ከሌሉ አንዳንዶች እጅግ አብልጠው ከሚያከብሯቸው ከማንም ማይቆጠር እጅግ አብዝቶ ይበልጣል። ምዕመናን
በተለይ ወጣቶች በዚህ ዘመንን በሚቀጥሉ ዘመናት የምትኖሩ እግዚአብሔርና እግዚአብሔር የገለጠው ሃይማኖት ደግሞ የሚያንስ እንዳይመስላችሁ እሱን ተናግሬ ያበቃል። ኦገስት ኮምቴ የ18ኛው መቶ ክፍለ ዘመን ፈላስፋ እንዲህ ብሎ ነበር። ዓለም በመጨረሻው ዘመን ማህበራዊ ሳይንስ አመለካከትን እያገነገነ ይላል፣ እያጋነነ ይላል። ማህበራዊ ሳይንስ አመለካከትን እያገነነ ሃይማኖታዊ አስተሳሰብን እያሳነሰ እያኮሰሰ ይመጣል ይላል። የዚህ ትውልድ አንዱ በሽታ ይሄ ነው። ሃይማኖት፣ ክርስትና፣ እግዚአብሔር በዚህ ዓለም ካለው ሳይንስ የሚያንስ መስሎት እየተወ ሄዷል። ኦርቶዶክሳዊነት ከሳይንስ በላይ እንዴ! ታውቃላችሁ አንሽታይን ቁስ አካልን ወደ ኤነርጂ፣ ኤነርጂን ወደ ቁስ አካል መቀየርን የሆነ ጊዜ ሲያገኝ አይደል እንደ አቶሚክ ቦምብ የፈጠረው። ወዳጅ ነገሩ የሆነው እንደሱ ነው። ማንበብ ትችላለህ። የኔና የእናንተ ጌታ ግን እመኑኝ፣ እነዚህ የምታዩዋቸው ከዋክብት በሙሉ ብዙ አቶሚክ ቦምቦች ናቸው። ፀሐይ ትልቁ አቶሚክ ቦምብ ናት። የኔና የእናንተ ጌታ ከትሪሊየን በላይ አቶሚክ ቦምብ ታጥቋል። አንድ ቀንም ግን አፈልቶብን አያውቅ። አወክ ብለህ እንዳታሳንሰው፣ ገባኝ ብለህ እንዳትቶ የሚበልጥ ህይወት ነው ይሄ ህይወት ክርስቶስ ይሰጣል። በጣም ሊያሳንሰው ይሞክራል። ኤአይን እንደ አምላክና እንደ ፈጣሪ ሊቆጥረው ያቆበቆበ ትውልድ ተነስቷል። ይህንን እናወግዛለን። ጠቃሚ የሚሆንበት ነገር ይጠቅማል። አምላክ ግን አይደለም። ሊወዳደርም ሊፎካከርም ሊነጻጸርም ሳይንስ አይችልም። ስለዚህ ያገነንከው አታቆስሰው ለማለት ነው ይሄን ያመጣ ነው። ሳይንስ እግዚአብሔር ይመስገን አይምሮ ሰጥቷቸው ስለ ፀሐይ መመራመርን አውቀዋል። እሰየው። ሳይንስ ካጠና ስለ ሳይንስ ካጠና ካነበብ ስለ ፀሐይ ልትመራመር ትችላለህ። እሰየው፣ ተመራመር፣ አይከፋንም። ግንስ ክርስቲያን ከሆንክ ክርስቶሳዊ ከሆንክ ሃይማኖታዊ ከሆንክ ግን እንደ ኢያሱ ፀሐይን ታቆማለህ። እግዚአብሔር ቃል እንዲህ ይላል፣ እግዚአብሔር እንደዚች ቀን የሰውን ጸሎት ሰምቶ አያውቅም ይላል። የቷን? ፀሐይ የቆመባት። ፀሐይ ማስቆም ትችላለህ። እነ ዜና ማርቆስ ትበልጣለህ። ይሄ ፉከራ አይደለም። አባቶቻችን አድርገውታል። ይበልጣል። ሳይንስን እያገነንክ ኢየሱስ ክርስቶስን እየተውክ እንዳትሄድ። ስለ ባህርና ስለ ውቅያኖስ ተመራምረህ ኦሺዮኖግራፊስት ከፈለክ መሆን ትችላለህ። እኛ ግን እንነግርሃለን፣ ሃይማኖታዊ ከሆንክ እንደ ሙሴ ባህርን ትከፍላለህ። መመራመር ብቻ አይደለም፣ በባህርና በውቅያኖሶች ስልጣን አለ። ይሄ ብቻ አይደለም፣ ስለ ስነ ህይወት፣ ስለ ባዮሎጂ ሳይንስ ያመራምርሃል። እሰየው፣ ተመራመር እስካልካልክ ድረስ ችግር የለም። ነገር ግን እግዚአብሔር ቤት ክርስቲያን ከሆንክ በአንድ ቀን አብቅለህ፣ በአንድ ቀን አብስለህ፣ በአንድ ቀን ጎተራ ከተህ፣ በአንድ ቀን ትመግባለህ። እንደ ሐዋርያው ታዲዮስ ወይም እንደ ዮሐንስ ሐጺር በትር ስር የሌለው 3 ዓመት ተንከባክበህ ፎቶሲንተሲስ የሌለው ስር የሌለው ዱላ በትር ታለመልማለህ። ክርስቲያን ከሆንክ የሚበልጥ ነው። አታወዳድረው፣ አታነጻጽረው። ፊዚክስ ስለ ዲስፕሌስመንት ሊያስተምር ይችላል። ወፈሬ በለት ክብደት ያለው ነገር ይጠልቃል ይልሃል። ሰየው ይሁን፣ ይጠቅም ይሆናል፣ አላውቅም እሱ። እኛ ግን ከፍ አድርገን እንነግርሃለን፣ በባህር ላይ መራመር ትችላለህ እንደ ቅዱስ ጴጥሮስ። ወይም እንደዛ ምስኪን መናኒ ጸሎት እንደማያውቀው አንድ የባህር ዳርቻ ገዳ ደሴት ውስጥ እንደሚኖረው አንድ ትልቅ አባት መጣና ጸሎት አስተማር። ጸሎት አስተምሮት ሄደ። ጸሎት አስተምሮት እንደሄደ ይሄ ብላቴና የእግዚአብሔር ልጅ የእግዚአብሔር ሰው ጸሎቱ ጠፋበት። ከዛስ ይሄኛው በታንኳ በጀልባ እየሄደ ይሄኛው ጸሎቱ ሲጠፋበት ለመጠየቅ እኮ ነው። ባህሩ ላይ እየተራመደ ባህሩ ላይ የሮጠ ደረሰበትና አባቴ ሆይ ያስተማርከኝ እኮ ጸሎት ጠፋብኝ አለው። ልጄ ሆይ እንደ ድሮ ጸልይ፣ እኔ ምን አገባኝ አለው። ይሄ አስተማሪው በታንኳ ተማሪውስ ክርስቲያኑን ትበልጣለህ። ይህ ዲስኩር አይደለም፣ እውነት ነው። ስለ ስበት ሕግ ስለ ግራቪቲ ብዙ ትመራመር ይሆናል። ማርያም ግብፃዊትን ግን ተመልከታት፣ አንድ ክንድ ከስንዝር ቻ ማስ ታይምስ ግራቪቲ ታይምስ ሳይን ዴልታ
ምናምን ኮስቴታ ፊዚክስ አለቃ የሚበልጥ ዓለም አለ። ዋይፋይ አያስፈልግህም። ክርስቲያን ብትሆን አያስፈልግህም። ሁሉን ታያለህ። እንደ ነቢዩ ኤልሳ ሁሉን ታያለህ። ሁሉን ትመረምራለህ እና ትበልጣለህ። እግዚአብሔርን የምታይ ከሆነ ይሄንን ዓለምማ ብርብር ታደርገዋለህ። እመነኝ። እግዚአብሔርን ካዩ ምን ያንሳቸዋል? ትበልጣለህ። አንድ ቃል ብቻ አንብቤ ነገር ልጨርስ። እንዲህ ይላል እግዚአብሔር ቃል፣ ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። ስለ ሙሴ ዕብራውያን ምዕራፍ 11 ቁጥር 25 ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጸግነት እንደሆነ አውቋልና። በዚህ ዓለም ከሚገኘው በኃጢአት ከሚቸበቸበው የዚህ ዓለም ብዙ ገንዘብ ይልቅ እመነኝ ከክርስቶስ ጋር መከራ መቀበል ይበልጣል። በዚህ ዓለም የሌብነት ገንዘብ ፊት ከማውዛት ይልቅ ከክርስቶስ ጋር በረሃ ለበረሃ እየተንከራተቱ ማዲያት ማውጣት ይበልጣል። በኃጢአት ገንዘብ ፍሪዳ ከማረድ ከክርስቶስ ጋር በድህነት ጎመን መብላት ይበልጣል። ሙሴ እንግዲህ መስፍን ነው ሊሆን ያለው። ከነገስታት ቤት ፈርዖን ቤት የሚኖረው የፈርዖን ልጅ ከመባል የክርስቶስ ልጅ መባል ይበልጣል። አንተ የነገስታት ልጅ አይደለም። እሱ እንኳን ይሄው የነገስታት ልጅ እንዳይባል የክርስቶስ ልጅ መባልን መርጦ በረሃ ለበረሃ ከተንከራተተ በጽድቅ የምትኖርበትን የድህነት ኑሮ ይበልጣል። ከቤተ መንግስት ከክርስቶስ ጋር በረሃ መኖር ይበልጣል። ከጊዜያዊ ደስታ ጊዜያዊ መከራ ይበልጣል። ከዘላለማዊ ቅጣት ጊዜያዊ ቅጣት ይበልጣል። ከፈርዖን ባለጠግነት የክርስቶስ ድህነት ይበልጣል። ፈርዖን ቤት ከመሆን መስፍን ከመሆን እመነኝ ከክርስቶስ ጋር መነቀፍ ይበልጣል። ክርስቲያኖች የሚበልጥ ዓለም አለን። እሱም ነግሬያችሁ አበቃለሁ። የሚበልጥ ዓለም አለን። መጽሐፍ እንዲህ ይላል፣ የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ ታውቃላችሁ። የሚበልጥ ተወዳዳሪ ራሱ የሚበልጠው አምላክ የሚሰጠን ነገር ሁሉ የሚበልጥ ምኑም ነገር ይበልጣል። ክርስቶስ ከሰጠህ ይበልጣል። እሱ ነው የሚነግረን። የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ አላችሁ። የሚበልጥ የዚህ ዓለም መልክ ኃላፊ ነው። የማያልፍ መልክ አለን፣ ይበልጣል። የዚህ ዓለም ዘመን አጭር ነው። የማያልቅ የዘላለም ዘመን አለን፣ ይበልጣል። የኃጢአተኛ ፉከራ አጭር ነው። የጻድቅ ሕይወት ረዥም ነው። መጽሐፍ እንዲህ ይላል፣ የኃጢአተኛ ፉከራ አጭር መሆኑን የዝንጎችም ደስታ ቅጽበት መሆኑን አታውቁምን? ቅጽበት ከሆነው ከኃጢአተኞችና ከዝንጎች ከዚህች ዓለም ኑሮ ይልቅ የዘላለሙ ይበልጣል። ዓለም በጣም የምታንስ ስለሆነ ነው ወዳጄ ብራንድ ስትቀያየር የምትኖረው። ካልጮኩባችሁ ይቅርታ። ሞዴልና ብራንድ ስትቀያየር የምትኖረው የምትሰለች ዓለም ስለሆነ ትሰለቻ። በጣም የምታንስ ነው። ለዚህ እኮ ነው ስልካችሁን እንኳን ተመልከቱት። 14 እጃችሁ ገብቶ ሳያልቅ 15 ገብቶ ሳያልቅ 16 ትሰለቻለች። አይታችኋት ገና ሳታልፍ ስልችት። ትላንትም ዛሬም ለእስከ ዘላለም ያው እያደረ የሚጣፍጥ ወይናችን ኢየሱስ ክርስቶስ የሚበልጥ ይቆየን።